ሰላም ሰላም ውድ የብሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። ዛሬ ደግሞ አራት ልጆችን እንዴት መጻፍና እንዴት ማንበብ እንችላለን የሚሆን እነሱን ጀላችሁ መቻለው። አብራችሁ ተከታተሉ፣ አብራችሁ ጻፉ ነው። ግን እርሳታችሁን አውጣችሁ አብራችሁ ከኛ ጻፉ ማለት ነው። ደብተራችሁን እርሳታችሁን አውጣችሁ አብረን እንጽፋችኋለን። በባለፈው እንዳየነው ከሰ ጀምረን እስከ ሸ ይተናል። ዛሬ ደግሞ ከቀ እስከ ቸ እናያለን ማለት ነው። እዚህ እንደምታውቁት አሁን ማናት ቀን ነው የምንጽፋት። ቀን የምትባለውን ፊደል ለመጻፍ በቀጥታ ወደ ምን እናደርጋት? ቀን የምትባለዋን አንድ አግድም ቋሚ መሰረትና ከዛ አንድ በዚህ ሙሉ አደርጋለሁ። ከዛ በዚህ ደግሞ አንድ ሙሉ አደርጋለሁ። ይቺ ማናት? ቀናት ቀ። ከዛ ሁለተኛዋን ደግሞ ወይም ደግሞ ቀለል አድርጋችሁ ክብ አንድ ክብ እንድታከባላችሁ ይቼነት ሙሉ ለሽንሻ ክብ ታደርጉና በማዋል ታደርጋላችሁ። ስንጥቅ ታደርጋላችሁ። ስንጥቅ ታደርጋላችሁ። ይህን ጀራው ካደረጋችሁ በኋላ ሁለተኛዋ ለማድረግ ደግሞ ምንድነው የምናደርግ? ከእጅ ላይ እናደርግባታለን። ከዚህ ስናደርግባት ቁ ሆነች። ሁለተኛዋ ቁ ሆነች። ሶስተኛዋ አሁንም እንዲህ ክብ እናደርጋለን። አንድ ክብ ወይ ወለል ያለ ነገር እናደርግና መሀሉ ላይ ስንጥቅ እናደርገዋለን ማለት ነው። እዚህ ላይ ስንሰነጥቀው ቀ ሆነ። ነገር ግን የምፈልጋት ማናት? ሶስተኛዋ። ስለዚህ እዚህ ጋር አደርግባታለሁ። እቺ ማናት? ቂ። ኦኬ። አራተኛው ደግሞ አንድ ቋሚ አደርጋለሁ። ከዛ እዚህ ጋር ሙሉ ክብ አደርጋለሁ። ከዛ ይችን እዚህ ጋር እንዳያችኋት ምነው ሸወክ። አዎ እንዲያርጋችሁ መጻፍ ትችላላችሁ። አያ ደግሞ ቀለል አድርጋችሁ እንዲያርጋችሁ መጻፍ ትችላላችሁ። ክብ እንዲያርጋችሁ ከዛ እዚህ ትመጡና ታች እዚህ ጀምሩና እንዲያርጋችሁ እዚህ ደርሱ ሸወክ አርጋችሁ ቃል መጻፍ ትችላላችሁ ማለት ነው። ከዛ ደግሞ አምስተኛዋን ደግሞ በቀጥታ ወደ ተመነደው አንድ ክብ እንደተለመደው ክብ እናደርጋለን። ከዛ ይችን በማወለ እንሰጥቃትና ከዛ ደግሞ ከዚህ ላይ ቀለበት እናደርጋለን። ለምን? አምስተኛዎቹ ፊደሎች ምን ስላላቸው? ታች ላይ ቀለበት ስላላቸው ማለት ነው። እሺ አሁን ደግሞ ስድስተኛዋን አሁንም ክብ እናደርጋለን። ክብ ካደረግን በኋላ ከዚህ ላይ አንድ እንደዚች አይነት እንዲች እናደርግና አንድ እንዲች እናደርጋለን። ከዛ እንዲያግም እናደርጋለን። ከዛ በመሃሉ ላይ ሰንጠቀና እንወርዳለን ማለት ነው። ማሆነች ቅ ሆነች ማለት ነው። የመጨረሻዋ ደግሞ አንድ እዚህ ላይ ክብ እናደርጋለን። ከዛ ቀጥታ እንወርዳታለን። ይህን ከወረድን በኋላ ከዚህ ላይ ምን እናደርግ? ክብ ማና ቆ ሆነችልን ማለት ነው። ስናነባቸው ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቃ። አያችኋል? እንደዚህ እናነባት ማለት ነው። በቀጣይ ደግሞ ቀ ብለን አዛ ሀቀቀተ ማነው በል ነው የምንጽፈው። በእንጽፋለን። በእንጽፍ እንግዲህ በእንጽፍ ደግሞ አንድ አግድም እንዲች እናደርግና አንድ አግድም እናደርጋለን። ከዛ አግድሟን እንዲች ካደረግናት በኋላ አንድ ቋሚ እናደርጋለን። ከዛ ደግሞ ቋሚ እናደርጋለን። ይቺ ማን ሆነች ማለት ነው? በአያቸዋት በስጻፍ እንዲህ ነው ማለት ነው። ከዛ በቀላሉ አሁን አግድም ታደርጋላችሁ። ከዛ በዚህ ቋሚ ታደርጋላችሁ። ከዛ የሚሆነውን ዝቅ ታደርጋላችሁ። እቺ ማለት በና። ነገር ግን ሁለተኛዋ እንድትሆን ስለምፈልጋት ምን ነው ማድረግባት? እዚህ ጋር አግድም አደርግባታለሁ። ይኸው ወገቧ ላይ እዚህ ላይ አደርጋለሁ ማለት ነው። ከዛ አሁንም ሶስተኛዋን ደግሞ አሁንም አግድም አደርጋለሁ። ከዛ ቋሚ አደርጋለሁ። ከዛ እዚህ ላይም ቋሚ አደርጋለሁ። ከዛ መጨረሻው አግባ ላይ ነው አሁን እቺ ላይ የማደርግባት። ለምን? ሶስተኛዋ ስለሆነች እንዲች ማድረግባት ማለት ነው። ስለዚህ እቺ ማሆነች ቢ ሆነችልኝ። በመቀጠል አሁንም አንድ አግድም አደርጋለሁ። ከዛ ቋሚ አደርጋለሁ። ከዛ ደግሞ ቋሚ አደርጋለሁ። ሜቢ እርሳዛችሁ ሆነ ሁለት እንዲያደርጉትና ከዚህ በኋላ ያለችዋን ከየት ያለችዋን እንዲማጥፋት ትችላላችሁ። አያ ደግሞ ሳታስረዝሙ ተዋታላችሁ ማለት ነው። ልክ እንዲያደርጋችሁ በኋላ ሲደርሱ ታቆሙና ትኛውን ረዘም ታደርጋላችሁ። ባ ሆነች። ከዛ ላይ ደግሞ አንድ አግድም አደርጋለሁ። ከዛ ቋሚ አደርጋለሁ። ከዛ ደግሞ አሁንም ቋሚ አደርግና እቺ ምን አደርጋታለሁ? ቀለበት። እቺ
ስንተኛ ሆነች? አምስተኛዋ ሆነች። ምክንያቱም አምስተኛ ፊደሎች በሙሉ 34 ፊደል በሙሉ አምስተኛ ፊደል ያሉት ምን ናቸው? ቀለበት ስላላቸው። ከቆጠረ ስንመጣ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ያቸው ቀለበት አላቸው ማለት ነው። ኦኬ 6 አግድም ቋሚ ከዛ በዚህ በኩል አረግባታለሁ። በዚህ በኩል ነው ማረግባት። በዚህ በኩል ካረኩባት ሁለተኛ ትሆንብኛለች። ስለዚህ ማድረግ ያለበት ነው በዚች እኛው አያስፈልግም ማለት ነው። ማናችን በ ከዛ ብሎ ቀጠል ደግሞ መጨረሻዋ አንድ አግድም አረጋለሁ፣ ቋሚ ወደታች አረጋለሁ፣ ከዛ ደግሞ ወደ ታች አያችኋል። እቺ ምንድናት? ቦናት። እዚህ አጥር ያለች እቺና እቺ ይለያያሉ። የመጨረሻዋ በዚህ በኩል ላይ ያጠረግሯ የአራተኛው እቺኛቱ ግን ጉራበት በኩል ነው። በዚህ በኩል ያ ማለት ተቃራኒ ናቸው ይጻፉ። በዚህ በኩል ያጠረኛው እኛው ደግሞ በዚህ ረዝማል። አያችሁ ይሄኛው በዚህ የሚረዝመው ይሄ በዚህ የሚያጥረው አራተኛ ነው። በዚህ በኩል የሚያጥረው ደግሞ በዚህ በኩል የሚረዝም ደግሞ ሰባተኛው ነው ማለት ነው። በስተቀኝ በኩል እሺ ስንቆጥራቸው ቡ ቢ ባ ቤ ብ ቦ ብ ቤ ባ ቢ ቡ በ። እንግዲህ እነዚህ ይመስላሉ ማለት ነው። ቀጣይ ተን እናያለን። ተ የምትባለዋን ስንጽፋት ልክ እንደ መስቀል ነው እናደርጋት፣ ወይም ደግሞ እንዲች እናደርግና መስቀል ነው። በቃ ባጭሩ አንድ አግድም እንዲች እናቆማለን። ከዛ ደግሞ ከመሀል ላይ አግድም እናደርጋለን። ዛት ሚንስ ያው መስቀል እንደማለት ነው። እሺ ይቺ ምናት ተናት ማለት ነው። ከዛውንም ተን ለመጻፍ አሁንም ሁለተኛዋን አንድ አግድም እናደርጋለን። ከዛ እንዲች እናደርግባታለን። እቺ ማናት? ተናት። እኔ ግን የምፈልጋት ቱ እንድትወስድ ስለሆነ እዚህ ያደርግባታለሁ። ቱ ከዛ በመቀጠል አሁንም አንድ ቋሚ አደርጋለሁ። ከዛ አግድም አደርጋለሁ። ከዛ ደግሞ ታች ላይ ሄድና ምን አደርግባታለሁ? አግድም አደርግባታለሁ። ይቺ ማሆነች ማለት ነው። ቲ ሶስተኛዋ ቲ። ታ ደግሞ አንድ እንዲች ዝቅ አደርጋለሁ የተወሰነ። ከዛ ይቺ እንዲህ ዝቅ ካለች በኋላ እያንዳንዱ አደርጋለሁ። ከዛ ይቺ ምን አደርጋለሁ? ሸወቅ ወደዚች ቀለም አደርጋታለሁ ማለት ነው። ወደ ቀለም ሳደርጋት ታሆነች ማለት ነው። ኦኬ ቀጣይ አሁንም አንድ አግድም አደርጋለሁ። እንትን ማለት ቋሚ አደርጋለሁ። ከዛ አግድም አደርጋለሁ። ከዛ ላይ ደግሞ ምነው ቀለበት አደርጋታለሁ። አምስተኛው ማለት ቀለበት ሲኖራት ማን ሆነች? ቴ ሆነች። አይሲ ስድስተኛዋ ደግሞ አንድ ቋሚ አደርጋለሁ። ቋሚ አደርጋለሁ። እዛ አግድም አደርጋለሁ። እዛ ወርታች እንዲዝቅ አደርጋትና መሀሏ ላይ እንዲያደርግባታለሁ ማለት ነው። ማናት? ት። ኦኬ መጨረሻዋ ደግሞ ልክ አንድ ቋሚ አደርግና ከዛ አግድም አደርግባታለሁ። ከዛ ደግሞ ይችን እንደው ቀለበት ወይም ክብ አደርግባታለሁ። ስለዚህ ማናት? ቶ ናት ማለት ነው። ቶ እንትባለው ይችላል። እሺ ኦኬ አሁን እናንባቸው። ተ ቱ ቲ ታ ቴ ት ቶ ት ቴ ታ ቲ ቱ ተ። አሁን ቀጣ ዋን ቀረን ቸ ቀረን ማለት ነው። ዋን ቀረን ቸ የሚባለው ፊደል ቀርቶናል። ቸ ስንጽፍ ልክ እንደት አድርገን ከላይ ማድረግ ነው ማለት ነው። አንድ ቋሚ ሰራለው። ከዛ አናቱ ላይ አንድ አግድም ሰራና አናቱ ላይ አንድ አግድም ሰራለው። ከዛ ደግሞ ወገቡ ጋር አንድ አግድም ሰራለው ማለት ነው። ይህ እንዲህ ሲሆን ማነው ማለት ነው? ቸ እንለዋለን። ሁለተኛው ደግሞ አሁንም አንድ አግድም ቋሚ ሰራና ከዛ መሀል ላይ እንዲሳረግበት ተትሆናለች አይደል? ከዛ ደግሞ እዚች እንዲሳረግበት ደግሞ ቸ ሆነ ማለት ነው። ከዛስ እንዲሳረግበት ደግሞ
ቹ ማለት ነው። እሺ ከዛ በመቀጠል ሶስተኛው ደግሞ አሁንም አንድ ቆም ያለ ነገር እንዲህ እሰራለሁ። ከዛ አግድም እሰራለሁ። ከዛ አግድም እሰራለሁ። እሺ እዛ አግድም እሰራለሁ ማለት ነው። ሶስተኛው ሰዎች ታች ላይ ያደርግባታል። ይኸው ታች ላይ ያደርግ የሚመጣ ታች ይደረግባታል። አራተኛው ደግሞ ልክ እንደታ እንዲህ ያደርግና እንዲህ ያደርግና እንዲህ ያደርገዋለሁ። ከዛ እንዲህ ያደርግ በኋላ አንድ አግድም በዚህ ጋር አደርግበታለሁ። ከዛ ደግሞ ላይ ጭንቅላቱ ላይ እንዲታረግበት ቻ ሆነ። እሺ አሁን ደግሞ አንድ ቋሚ አደርጋለሁ። ቀለበት አደርግበትና እዚህ ጋር እንዲች ይሆናል። እዛ እዚህ ጋር ደግሞ እንዲህ ይሆናል። ይሄ ማን ሆነ ማለት ነው? ቼ የሆነ ማለት ነው። ቀለበት ስላለው ቼ ነው። እሺ መጨረሻው ልክ ትን እንዲያርጋ ይባላል። እንዲች አድርገን ጣፍናት እንዲች አድርገን ትንጣፍናት አይደል? እዚህ ላይ ማድረግ ነው። ሌላ ነገር ነው። ቺ ሆነ ማለት ነው። ይሄ እንግዲህ ምን ሆነ? ቺ ሆነ ማለት ነው። ከዚህ መጨረሻው ክብ እናደርጋለን። ለዚህ ክባል እታች እንዲህ እናደርጋለን። ከዛ እዚህ ጋር እንዲች እናደርግና እንዲህ ማለት ነው። በቃ እንዲህ ስታደርጉበት አዛማ ወይ ደግሞ አንድ እንዲህ ስታደርጉት ማን ሆነ? ቾ ሆነ። አዎ ቾ ሆነ። በቃ እንደዚህ ነው የሚጻፈው ማለት ነው። እሺ ስናነበው ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ እንግዲህ ይመስላል ማለት ነው። እንግዲህ አሁን ደግሞ ወደ ላይና ወታች እናነባቸዋለን። ቀ በ ተ ቸ ቹ ቱ ቡ ቁ ቂ ቢ ቲ ቺ ቻ ታ ባ ቃ ቄ ቤ ቴ ቼ ች ት ብ ቅ ቆ ቦ ቶ ቾ። እስካሁን የተማርነው ትምህርት ይህንን ይመስላል። ትምህርቱን ከወዳችሁት ላይክ እና ሰብስክራይብ አድርጉ። እንዲሁም ደግሞ ለጓደኞቻችሁ አሳያቸው። አንዳንድ ተማሪዎች ያው እስከዛሬ በኦንላይን ትምህርት እንደሚሰጡ የማያውቁ አሉ። እናም እናንተ ለጓደኞቻችሁ የመማር ዕድል ላላገኙ ተማሪዎች ሸር አድርጉላቸው። እኛም በሳምንት 5 ቀን በቀን አንዳንድ ሰዓት ትምህርት እንሰጥ እንገኛለን። ብዙ ተማሪዎች ውጤታማ ስለሆኑ እናንተም መጣችሁ ውጤታማ መሆን ትችላላችሁ። እንዲሁም ደግሞ እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ክፉ ነገር አይንካችሁ። መልካም ሁሉ ተመኘሁላችሁ።